ዕለተ ረቡዕ የጌታ ሞት የተመከረበት አርብም አምላካችን የተሰቀለበት ዕለት ነውና በመስቀሉ መስዋዕትነት ያገኘነውን ድህነት ዘወትር ማሰብ ስለሚገባን ሁልጊዜ እንድንጾማቸው በቅዱስ ሲኖዶስ ሥርዓት ሰርተውልናል። ሰላም ጤና ይስጥልኝ ውድ በሀገር ውስጥም ሆነ በውጭ ያላችሁ የሆኒ ቲዩብ መንፈሳዊ ቻናል ተከታታዮች ቤተሰቦቻችን እንዴት ሰነበታችሁ? እንኳን ለጾመ ሐዋርያት በሰላምና በጤና አደረሰን አደረሳችሁ። በቸርነቱ ጠብቆ ዕድሜ ለንስሐ የሰጠን ለዚህች ዕለትና ሰዓት ያደረሰን ልዑል እግዚአብሔር የተመሰገነ ይሁን። አትለይምና እናቱ ቅድስት ድንግል ማርያም እናታችን ክብር ምስጋና ይግባት፣ አሜን። እንደሚታወቀው ከዚህ በፊት ስለ ጾመ ሐዋርያት በተሰራው ቪዲዮ ስለ ረቡዕና ዓርብ ጾም መግለጽ ይገባ እንደነበር ተረድተናል። ነገር ግን በቤተ ክርስቲያን የጾም ሥርዓት መሰረት ጾመ ሐዋርያት ከገባ በኋላ ከሚቀጥለው ረቡዕ ጀምሮ ጾመ ድኅነት ወይንም የረቡዕና ዓርብ ጾም እንደሚገባ ታሳቢ በማድረግ ነበር። ነገር ግን በተለያዩ ጊዜያት በአስተያየት መስጫው ላይ ተደጋጋሚ ጥያቄ እየተጠየቀ ስለሆነ ይህችን አጭር ቪዲዮ መስራት አስፈላጊ ሆኖ ተገኝቷል። ስለዚህ በዚህ ቪዲዮ የ2017 ዓመተ ምህረት ጾመ ድኅነት ወይንም የረቡዕና ዓርብ ጾም መቼ እንደሚገባና ለምን እንደምንጾም ባጭሩ እንመለከታለን። እግዚአብሔር ከሁላችንም ጋር ይሁን። እንደሚታወቀው በዓለ ጰራቅሊጦስን ተከትለው ሁለት አበይት አጽዋማት ይጀምራሉ። እነዚህም ጾመ ሐዋርያትና ጾመ ድኅነት ወይንም የረቡዕና ዓርብ ጾም ሲሆኑ እነዚህ ሁለቱ አጽዋማት ቁጥራቸው ከሰባቱ አጽዋማት ውስጥ ነው። ስለሆነም ሁላችንም ልንጾማቸው እንደሚገባ በቤተ ክርስቲያን ሕግ ታዟል። ይህም ከቀደሙ አባቶቻችን ጀምሮ የመጣ መጽሐፍ ቅዱሳዊ ሥርዓት እንጂ እንግዳ ሕግ አይደለም። ቅዱሳት መጻሕፍት እንደሚናገሩት በብሉይ ኪዳን ነቢዩ ሙሴ ከእግዚአብሔር ዘንድ የተቀበለውን ሕገ ኦሪት ለሕዝቡ ከማስተማሩ በፊት ጾሟል። ኦሪት ዘጸአት ምዕራፍ 34 ከቁጥር 28። ቅዱሳን ነቢያትም የተስፋውን ቃል መፈጸም እየተጠባበቁ እግዚአብሔርን ውረድ ተወለድ እያሉ ይጾሙ ይጸልዩ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስም ጾም የምግባር መሠረት መሆኑን ሊያስተምረን ወንጌልን ከመስበኩ አስቀድሞ ጾሟል። የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እስከ 11። ሐዋርያትም በበዓለ ሃምሳ መንፈስ ቅዱስ ከወረደላቸው በኋላ ሕገ ወንጌልን ለሕዝቡ ከማስተማራቸው አስቀድሞ ጾመዋል። እኛም እነርሱን አብነት አድርገን በእነርሱ ሥርዓት በመመራት በሐዋርያት ላይ ያደረው የመንፈስ ቅዱስ ጸጋና ሀብት በእኛም ላይ እንዲያድርብን በየዓመቱ ጾመ ሐዋርያትንና ሌሎችንም አጽዋማት መጾም እንደሚገባን በቀኖና ቤተ ክርስቲያን ተወስኖልናል። ፍትሐ ነገሥት አንቀጽ 15 ከቁጥር 586። ስንጾም የሞታዬን እንደ ኤልዛቤል ጾም። ጾመ ድኅነት ስሙ እንደሚያመለክተው የመዳን ጾም ማለት ሲሆን ይህም በብሉይ ኪዳኑ አጽዋማት በጾመ አስቴርና በጾመ ዮዲት የተተካ የአዲስ ኪዳን ጾም ነው። በብሉይ ኪዳን በሐማ ምክንያት በእስራኤል ላይ ታውጆ የነበረው ሞት በጾመ አስቴር እንደተሻረ ሁሉ በአዲስ ኪዳንም በዕለተ ረቡዕ በጌታችን ላይ በተፈጸመው ምክር የሰይጣን ሴራ ፈርሷልና በጾመ አስቴር ምትክ ረቡዕን እንጾማለን። እንደዚሁም በብሉይ ኪዳን በጾመ ዮዲት ምክንያት ሆሊፎርኒስ ድል እንደተደረገበት ሁሉ በአዲስ ኪዳንም መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ በከፈለው መስዋዕትነት ዲያብሎስ ድል ተደርጓልና በጾመ ዮዲት ምትክ ዓርብን እንጾማለን። የእነዚህ የሁለቱ ቀናት ማለትም የረቡዕና ዓርብ ጾም ጾመ ድኅነት ይባላል። በአጠቃላይ ጾመ ሐዋርያትና ጾመ ድኅነት እንደ ጾመ ነነዌና ዐቢይ ጾም የበዓላትና የአጽዋማት ማውጫ ቀመርን ተከትለው የሚመጡ ከሰባቱ አጽዋማት መካከል የሚመደቡ
ጾሞች ናቸው። የጾመ ሐዋርያት ፋሲካው ወይንም መፈጸሚያ የቅዱስ ጴጥሮስና የቅዱስ ጳውሎስ በዓለ ዕረፍት ወይንም ሐምሌ 5 ቀን ሲሆን ጾመ ድኅነት ግን ከበዓለ ሃምሳ በስተቀር ዓመቱን ሙሉ የሚጾም ጾም ነው። እንደተሰበክነው በቆሮንቶስ ገዳም ዕለተ ረቡዕ የጌታ ሞት የተመከረበት ዓርብም አምላካችን የተሰቀለበት ዕለት ነውና በመስቀሉ መስዋዕትነት ያገኘነውን ድኅነት ዘወትር ማሰብ ስለሚገባን ሁልጊዜ እንድንጾማቸው በቅዱስ ሲኖዶስ ሥርዓት ተሰርቶልናል። በዚህ ዓመት ጾመ ሐዋርያት ሰኔ 2፣ ጾመ ድኅነት ደግሞ ሰኔ 4 ረቡዕ ይጀምራሉ። በመሆኑም የምንጠቀመው በራሳችን መልካም ተግባር የምንወቀሰውም በራሳችን መጥፎ ድርጊት መሆኑን ተረድተን ይሄ የቄሶች ይሄ መነኮሳት ነው የሚል ሰበብ ሳንፈጥር ሁላችንም በአንድነት ብንጾማቸው ከእግዚአብሔር ዘንድ የምናገኘው ጸጋና ሀብት ይበዛልናልና ራሳችንን ለጾም እናዘጋጅ። የበረከት ጾም እንዲሆንልን እግዚአብሔር አምላካችን በቸርነቱ ይርዳን። አሜን። ውድ ቤተሰቦቻችን በእናንተ መልካምና ቀና ድጋፍ ቻናላችን 12000 ተከታዮችን አፍርታለች። ለዚህም ሁላችሁንም ከልብ እናመሰግናለን። እግዚአብሔር ይስጥልን። በቀጣይ ለተሻለው አገልግሎት እንዲረዳን የበለጠውን ድጋፋችሁን እንፈልጋለን። ላይክ፣ ሼር እና ሰብስክራይብ በማድረግ እንዲሁም ሐሳብ አስተያየታችሁን እንድትለግሱን በትህትና እየጠየቅን የዛሬውን አጭር መርሃ ግብር በዚህ እናጠቃልላለን። በቀጣይ በሌላ መንፈሳዊ መርሃ ግብር እስከምንገናኝ ድረስ በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። አነሳስቶ ያስጀመረን አስጀምሮም ያስፈጸመን ልዑል እግዚአብሔር ከቅዱሳኑ ጋር ሁሉ የተመሰገነ ይሁን። አሜን። ይቆየን። ከአባቶቻችን እንደሰማነው እንደተማርነው ከትውፊቱ ከመጽሐፍቱ እንዳነበብነው እየጾምነው